ቲጂ እኔም አለው እንደገና ከዛ ቀጥሎ ደግሞ እንሻም አለች። ከዛ ቀጥሎ ደግሞ ማንም ሰው እዚህ ቤት ያለ ሰው ገስት ላይ ያለ ሰው መመለስ ይችላል፣ ችግር የለም። ግን ሕግና ደንቡን ጠብቆ ነው። ወይም ቲጂ ስታወራ በቲጂ መካከል ገብቶ ሳይሆን ወይም አንሻ ስታወራ በአንሻ መካከል ስለገባ አይደለም። ለማስረዳት እኔ እጅ አውጥቶ አይደለም ስብሰባ ራሱ የሚቀመጠው መመልሰው አለኝ ብሎ እጅ አውጥቶ ነው ማውራት የነበረበት። ግን አንድ ሰው ሲያወራ በመሃሉ ገብቶ ማቋረጥ ያስቀጣል፣ ከገስት ላይ ያስወርዳል። ይሄ ነው ቅጣት። ገባችሁ? አንዴ ይቅርታ የሚያለቅስ አትላኩ። እሺ ገስት ይዘጋል። አላህ ይከለያችሁ። ቆይ አንዴ የሚያለቅስ ልክ ነው። እሺ አንድ ሁለተኛ ደግሞ አስገቢያል። አይ አሁን ማንም አንቀበልም፣ ቆሽራ ላይ ነን እና ማንም ሰው ደግሞ እንግዳ ሲመጣ ማለት ነው፣ እንግዳ ሲመጣ እዚህ ቤት እኛ ማናቅ እኛ ቤት ገስት ላይ የማይገባ እኛ ጋር ኮሜንት የሚጽፈው ሌላ መጥቶ ወይም የሆነ ጥያቄ ሊጠይቅ ሲፈልግ ማንም ሰው ያ ሰው ሲያወራ ከታች ኮሜንት የሚጽፈው ወይም ደግሞ እዚህ ጋር ቁጭ ብሎ የሚያወራ ሰው እሱም ያስቀጣል። ለምን? ያንን ሰው ማን ነው የሚቀበለው? ሀይሚ ትቀበላለች፣ ሌላ ሰው ወይም እኔ እቀበላለሁ፣ ወይም ቲጂ ትቀበላለች፣ ወይም እንሻ ትቀበላለች። መብት አለ፣ የማቀበል ሁሉም መብት አለ። ገባችሁ? ግን አንድ ሰው ቀደም ብሎ አንደኛ መሪ ግን ሀይሚን እናስቀምጣታለን፣ አንደኛ ማለት ነው ለመቀበል። እሷ ከሌለችም ብትኖርም ችግር የለም። ከተቀበለች በኋላ ግን እናንተ ጥያቄ የሆነ ወይም ደግሞ ለዛ ሰው መልስ ለመስጠት የምትፈልጉ ሰዎች ካላችሁ ቲጂም እንደዛው እና መቀበል የሚችለው ሰው ምን ያደርጋል? ያ ሰው እንግዳ ሲመጣ ሁሉም ሚዩት አድርጎ መልስ የሚሰጠውን ሰውዬ እንግዳ ማክበር አለበት። አሁን ትላንትና የተፈጠረውን ነገር ስላየሁት ነው። አንድም ሰው ቢቀይምም ባይቀይምም የራሳቸው ጉዳይ ያስቀጣል። ሰው ሲያወራ ወይም ደግሞ እንግዳ መጥቶ ያንን መጥፎ ነገር ካወራ እኛ ቶሎ ብለን እናስወርዳለን። እኛ ላይ ህግ ውሰዱ እናንተ። ያ ሰው እኛም ቤት የማይመለከት ካወራ ካላወራ እታች ካላደረግነው እኛን ቅጡን እንቀጣለን፣ ሞዲተሮች ማለት ነው። ከዛ አንድ ሰው ሙይት ከፍቶ እንደዚህ እኮ ነው እንደዚህ ነው ሰው ሲያወራ እንደዚህ እኮ ነው እንደዚህ ነው ብሎ ሙይት ከፍቶ አንድ ሰው እያናገረ ያለ ከንትኑ ላይ ይወርዳል ማለት ነው። ለሶስት ቀን ከንትኑ ላይ ይወርዳል፣ ከገስት ላይ ይወርዳል። ከታች ደግሞ የሚስቅ ሚሳፍ ኮሜንት ብሎክ ይደረጋል። ጸጥ ብሎ ማዳመጥ መብት አለው ሰው እዚህ ጋር ሲገባ ወይም ደግሞ እኔ ጨንቆኛል እኔ እንደዚህ ነኝ። ሰው እንግዳ ሲመጣ በተለይ አፉን የማይዘው ወይም ደግሞ ቀልድ የሚያወራ ሰው ካገኘን አይ እምቢ የሚል ሰው ከሆነ ከገስት ላይ አስወርደን እታችም የሚስቀው ወረኛው ምናምን የሚለው በብሎክ ያስቀጣል። እንዳትቀየሙን እንግዳ ሲመጣ ማለት ነው። የቁም ነገር ስናወራ ቀልድ የምታደርጉ ሰዎች በኋላ ለምን እንደዚህ አረጋችሁን፣ ለምን እንደዚህ አረጉን ሚሚ ይሄንን ሰዎች እንደዚህ አይነቶች ሰዎች ብሎክ ካላደረገችው እኛ ከሷ ጋር አንቀመጥም ማለት ነው። ይሄ ሁለተኛ ህግ ነው። አዋት ይኸውላችሁ ጥያቄ የምንቀበለው እንትን የምንቀበለው ማለት ነው። እንደዚህ መሆን አለበት። አስተያየት መስጠት የምንሰጠው ጠዋት ሚሚ አሁን በኢትዮጵያ 6 ሰዓት ትከፍታለች። እስከ 6 ሰዓት 7 ሰዓት የውይይት ሰዓት ነው። ከ6 ሰዓት እስከ 7 ሰዓት የውይይት ሰዓት ነው። አሁን ማንም አናስገባም ገስት ላይ ከኛ ልጆች ገስት ላይ የሚቀመጡ ልጆች ውጪ ማለት ነው። በደንብ አዳምጡት። ሁለተኛ እዚህ ጋር ያኛውን ሰዓት ቶሎ ብሎ መጠቀማት አለበት። ጥያቄም ካለ መልስም ካለ ያ ሰው 1 ሰዓት ማሳለፍ የለብንም። ከዛ ትርፍ ውጪ ግን ጫወታ በራሳቸው ሙድ መጫወት
ማስተናገድ ነው። ጭንቀት አንፈልግም ከአንድ ሰዓት በላይ ማለት ነው። ማታውን ደግሞ ሚሚ የምትከፍትበት ሰዓት እንደ ኢትዮጵያ 2 ሰዓት ትከፍታለች። ከዛ ልጆቹ እስከሚገቡ ድረስ 3 ሰዓት ይሆናል። ከ3 ሰዓት እስከ 4 ሰዓት አስተያየትና ጥያቄ ብቻ የምናስተናግድ ይሆናል ማለት ነው። አስተያየትና ጥያቄ። ከዛ ውጭ ስራ ይበዛባቸዋል፣ መስናናት ይፈልጋል፣ ራሱን ዲፍሬሽ ማድረግ ይፈልጋል። ስለዚህ ምን ማድረግ አለበት? ከ3 ሰዓት እስከ 4 ሰዓት የጥያቄና መልስ ነው። ስለዚህ ምን መሆን አለበት? ያኛውን እኛ ሰዓቱን አስተካክለን እዛ ጋር ይቋረጣል ማለት ነው። በጥንቃቄ አድርጉ እዚህ ላይ ማለት ነው። ከዛ በፊት ጨዋታ የራሳችን ሙድ እስከ ከ4 ሰዓት እስከ 6 ሰዓት እስከ 7 ሰዓት እስከ 8 ሰዓት ጨዋታ ኩዌት ዘድ ናት እና እሱ ማድረግ አለብን። አይ ይሄ ውሳኔ አይሆንም የምትሉ ካላችሁ እዛ ላይ በተለይ ደግሞ እኛ ጋር ሰው ሲያወራ እዛ ጋር ወሬ የምትሉት ወይም ደግሞ ከዛ ሰዓት ውጪ ጥያቄ ያመጣ ሰው ከኛ ቤት ወይም ደግሞ ከኛ ቤት መጥቶ ጥያቄ ሰዓቱን አልፎ ጥያቄ የጠየቀ ሰዓቱን አልፎ ወሬ ያወራ ያንን ሰዓት አይ ወሬ ብላችሁ መስደብ ትችላላችሁ። መብት ነው ያን ጊዜ ማለት ነው። ግን ደግሞ ከዛ ሰዓት ውጪ ወሬ ሊውላችሁ 4 ሰዓት ከ3 ሰዓት እስከ 4 ሰዓት አይ ወሬ የምትሉት ጥንቃቄ አድርጉ። በብሎክ እንሸኛችኋለን። ሚሚም እየሰማችኝ ነው። እንደዚህ አይነት ቅጣት አለው ማለት ነው። ጠዋት ደግሞ ከ6 ሰዓት እስከ 7 ሰዓት ከዛ በኋላ የፈለጋችሁን የራሳችሁን ሙድ መጫወት ትችላላችሁ። ለምን ሁል ጊዜ 24 ሰዓት ጭቅጭቅ ሰልችቶናል። ይሄንን ውሳኔ ሰጥቻለሁ። እኔ ይሄንን ውሳኔ ሰጥቻለሁ። እንደዚህ ሚሚ ማታደርጉ ከሆነ እዚህ ቤት መቀመጥ አልችልም። ለምን እንግዳ ሲመጣ እኛ ቤት ተከፍቶ ማውጣት የለበትም። ያንን እንግዳ አክብረን የኛ ቤት መስፈርት ያለፈ ሰው እኛን ካላወረድነው እኛን ቅጡን እናወርዳለን። ሞዲተሩ ቆይ እኔ አንድ ጥያቄ አለኝ። እስካሁን ድረስ እንግዳ ሲመጣ እኮ እንግዳን ያላስተናገደ ሰው የለም እዚህ ላይ። አዎ ያ እንደገናም እንደዛው እናድሳለን። አንቺ ታውቂያለሽ። ቆይ ቲጂ አይደለም ከታች ማለት የሚከታተሉ ቤተሰቦች ግራ እየተጋቡ ነው ያሉት። ምክንያቱም ትምህርት ቤት ነው ወይስ ፓርላማ ላይ ነው? የት እንትንሽ እኮ በጣም እያካበድሽ ነው ያለሽው። ስለዚህ እንዴ አቅሊው እንጂ አካብዳለሁ። ችግር የለውም ቲጂ እንዴ ችግር የለውም ቲጂ። ይቅርታ ቲጂ ሚውት አድርጊልኝ። ኦፍሴ እኔ ጥያቄ አለኝ ላንቺ። እንዴ ሚውት አድርጊ ቲጂ። ኦፍሴ እዚህ ቤት የምንመጣው የሆነ ትምህርት ቤት ልንማር ወይንም እንዳትቀየሚ በጣም ይቅር፣ ትምህርት ቤት ልንማር ወይንም የሆነ ጭንቀታችንን የባስ ልንጨነቅ ወይንም የሆነ ጥብብ ብለን ልንሄድ አይደለም። እዚህ ላይ አንድ ሰው ኮሜንት የመጻፍ መብት አለው። አይ አስተያየት ገባሽ? እንደገና ደግሞ ቆይ ላስረዳሽ በኋላ ትመልሽልኛለሽ። እንደገና ደግሞ አሁን እኔ ያለሁ ምሳሌ ሰው ሲያወራ ይሄ አብሮ አይወሬ መሳቅ ምናምን እዚህ ላይ እገድፍሻለሁ። ትክክል ነሽ። ይሄንም ማለት ነው። ግን ሰው የሚመጣው ጨንቆት ምሳሌ አሁን ጨንቆት አንቺን እንድታስረዱ ፈልጎ የሚመጣ አለ። ምሳሌ እኔም ብሆን ስናወጣ አንድ ነገር ገደብ ስናወጣ አስተያየት እንትን ስንል ይሄ ነገር ይሄ ተብሎ ነው እንጂ እኔ ያልኩትን ሐሳብ ብቻ ይዤ አይደለም መጓዘው። ኦፍሴ እዚህ ላይ በጣም ይቅርታ ለንግግሬ ማለት ነው። አሁን ኮሜንት የሚጽፉ አሉ፣ እዛው ደግሞ የሚመላለሱ አሉ እዛው ኮሜንት ላይ። አሁን እነዛን ብሎክ ሊደረጉ ነው ማለት ነው። ላ እንደዚህ አይደለም። አንድ ሰው ህግና ደንብ ሲያወጣ ይሄ ትምህርት ቤት አይደለም ወይም ፓርላማ አይደለም፣ ይሄ ገስት ነው። በቃ
የምንጫወትበት አልገባንንም የምንጠይቅበት ፈራሃን የምንሆንበት ነው እንጂ ጥብብ ታረግሽኝ እኔም ቢሆን አልመጣም። አዎ እንዴ ከታችም ያለው ህዝብ አይመጣም። ማንም ይከታተልሽ ታዲያ እንሻ ልመልስልሽ። አሁን አንቺ እንግዳ የሚመጣበትን ታታይን አስገባት። ይኸው ልትመጣ ነው አለች ታች ጋር አስገቢያት። እሺ እሺ። እና የት አለች? ገስት አለች? አዎ አይታታለም። ይኸውልሽ አሁን አንቺ እንግዳ ላይ ነው ጥያቄ የሆነብሽ ወይም አሁን አንድ ሰዓት ብቻ ነው ሁሉም ነገር እንዴ በጣም እኮ እንትን እያልሽ ነው፣ ነገሮቹን እያካበች ነው። እዚህ ጋር የሚከታተል ህብረተሰብ እኮ እንዳትመጡ እያልሻቸው ነው። ኮሜንት ካልጻፉ አስተያየት ካልሰጡ ለምን? እንዴት ናችሁ? እንዴት ነሽ? ተረጋጉ መጀመሪያ። ይቅርታ እንዴት ናችሁ? ሰላም ነው? አሁን እንሻ ምንድን ነው በጣም አስጠበቃችሁኝ እኮ እታች በጣም አስቀመጣችሁኝ። ታውቋችሁ አሁን ታየፉ ቀደም ነው የመጣሁት ቆይቻለሁ ከመጣሁ። እያዳመጥሽ ነው ፖሊስ አይደለሽ? እያዳመጥኩ እና እንሻ የቱ ቦታ ነው ቅር ያለሽ? እስቲ የቱ ቦታ ነው? እሱን አስተካክላለሁ። የቱ ቦታ ነው? ቀርብሎኛል። ሁሉም ቦታ ቀርብሎኛል። አንደኛ አሁን እዚህ አንድ ነገር ብቻ ቅር ያላለኝ አለ። ምንድነው ቅር ያላለኝ? እኔ አሁን እያወራሁኝ ቲጂ ከተነሳች ሃይሚ ተነሳች ዝም ብለን የማንደማመጥ ከሆነ እዚህ ላይ ትክክል ነሽ። ይሄንን ገድፌሻለሁ። አለዛ ሌላው ይሄን እኮ ይወዲ ሲሪየስ ማንኛውም ሰው እዚህ ጋር እያወራ ማንኛውም እኮ እየገባ የሚያወራ የለም። ግን አሁን ያነሳችው ነገር የህዝቡን እኮ ዲሞክራሲ እንዳለ ነው የረገጠችው። እንዴ አሁን ይሄን ይኸውልሽ እንሷ ይኸውልሽ ያኛውን አሁን አንድ ሰው እንግዳ አንቺ ቤት ሲመጣ ማለት ነው ትላንትና አሁን ያቺ ወሎ ናት ወሎ ማናት ዘድ ሾው ማለት ነው ልናስተናግዳት ስል ያንን ሰው ሲመጣ በስነ ስርዓት ማስተናገድ አልነበረብንም? እና ተስተናገደች እኮ እንትን ሰብስክራይብ አድርጓት ተባለ፣ ሰብስክራይብ ተደረገች። ሌላ ምን አለ? አዎ እንዴ አስተያየት ልስጥ አንዴ፣ አስተያየት ልስጥ። ስጪ ኦብሴ አንዴ አስተያየት ችግር የለውም እናስተካክላለን። እኔ ልንገራችሁ፣ ቆይ አንዴ ይኸውልሽ እኔ የተሳሳትኩት እኔ እኮ አሁን እኔ እንደዚህ ነኝ፣ እኔ እንደዚህ ወስኛለሁ፣ እናንተስ ምን ትላላችሁ ሌላ ብዬ እኮ ሊመጣበት ነበር። ግን ደግሞ አሁን እኮ እንሻም ልክ ናት፣ ቲጂም ልክ ናት። ይኸውላችሁ እዛ ቦታ ላይ እኔ ያመጣሁትን እናንተ ደግሞ የማስተካከል መብት አላችሁ። ገባችሁ? የማስተካከል እናንተ እኔ ብቻ አይደለም እኮ መወሰን ያለብኝ የሁላችሁም ቤት ስለሆነ እዚህ ቦታ ላይ እንደዚህ ቢሆን ነው ብላችሁ እኔ ያመጣሁትን ያ ልክ ነው፣ እኔ ልክ ነኝ አይደለም፣ ያንን ማስተካከል የእናንተ መብት ነው። እሺ አሁን ተግባባን? እኔ ብቻ መወሰን አልችልም። ለወስንም ብትይ ማለት ነው አንሰማሽም። ምክንያቱም እዚህ ጋር የሚቀመጠው ገስት ላይ የሚቀመጠው እኮ የመወሰን መብት አለው። እዚህ ቤት የሚመጣ እኔ ታውራ አንድ ጊዜ በቃ እስኪ ተረጋጉ። ኦብሴ ተረጋጉ። በቃ እስኪ አስተያየት ልስጥ። ታች ሰምቻለሁ ቁጭ ብዬ። በነገራችን ላይ ህግና ደንብ የሚባለውን ትላንትም እየጠየኳችሁ ነበር። ምን አይነት ህግና ደንብ ነው የምታወጡት እያልኩ ማለት ነው። ትላንትም ስታወሩ ነበር። እንዴ ገስት ላይ እኮ ነው ያለ ነው፣ ፍርድ ቤት አይደለም፣ ቀበሌ አይደለም ያለ ነው። ሲቀጥል ደግሞ እኛ እንግዳ በመጣበት ሰዓት ላይ እኛ ትልልቆች ነን፣ ራሳችን የምናውቅ ነን። ሚውት ከመያዝ ውጪ ምንም እዚህ ጋር የምንቀላለዳቸው ሰዎች ካልሆንን በስተቀር የምንጫወተው እንግዳ ሲመጣ አክብረን ጥያቄ ምን አላችሁ መጠየቅ ትችላላችሁ፣ እንኳን ደህና መጣችሁ ብለን ጠይቀን አክብረን ነው። አሁን እታች ላይ ኮመንት አይጻፍም ማለት ማንንም አንከለክልም። መጥቶ እንደፈለገ የሚሳለፍ ሰው አይደለም። እዚህ ታች ላይ እየተከታተለን ያለው 47 ሰው አለ። አሁንም ወደፊት የምናገረው የፈለጉትን መጻጻፍ ይችላሉ፣ የራሳቸው ነው። ምክንያቱም እኛ አይወሬ ምናምን እያለን የምንጫወተው እንደ ምንድነው እንደ አቀራረባችን ነው እንጂ የሚያወራውን ሰውዬ አይደለም አይወሬ ምናምን የምንለው ማለት ነው። እርስ በርሳችን ነው። አሁን ላይ እያወራው መጣ ሰሚራም ሆነች ቲጂም ሆነ አይወሬ ብትለኝ እኔ አልከፋም። ለምን እንደማልከፋ ታውቂያለሽ? እየተጫወትን ነው፣ ዘና እያልን ነው። ያኛው እያወራ ከስር ዘና እያልን ነው። የታችኛውንም የላይኛውንም ህግ ማውጣት አንችልም። ፍርድ ቤት አይደለም የተቀመጥነው፣ ገስት ላይ የተቀመጥነው እንደ
በፊታችን እንደምንጮት እንጮታለን። እንግዳ ሲመጣብን እባካችሁ ጸጥበሉ ሁላችሁ ሚዩት ያዙ ብለን እንግዳውን አስተናግደን ወደ ጫውታ እንገባለን። ሲቀጥል ደግሞ ሌላው ምንድነው እዚህ ጋር የምናሳስባቸው ነገር ምንድነው ከሁለቱ ልጆች በስተቀር እያንዳንዱ ለብቻ ማንሳት አይቻልም ነው ህጋችን። አሁንም ወደፊትም ወደኋላ። ምክንያቱም ሁለት ሰው በአንዴ ነው የምናየው፣ ነጠለን ማየት አንችልም። ሀይሚን ለብቻ ብሩኬን ለብቻ አንልም። ይሄ ህጋችን ነው፣ የቤቱ ህጋችን ነው። ማንም ሰው መጥቶ ግን አስተያየት የመስጠት ታች ላይ ኮመንት የማድረግ መብት አለው። ምክንያቱም ገስት ላይ ቁጭ ብለን ብዙ ሰው የሚከታተልበት ቦታ ላይ ህግ ማውጣት ምን ማለት ነው? ስንት ቦታ አለ አይደል እንደ ፖሊጮ ሜድ፣ ስንት ቦታ አለ አይደል እንደ እንትን ሜድ። እንደዚህ አይደለም። ለዛ አሁን የምታስተካክሉትን የምታወሩትን ነገር እናስተካክል። ህግ ምናምን የሚባል ነገር የለም። እዚህ ቤት መቀጠል ካለብን እንደ በፊታችን ለያይቶ የሚመጣው ሞዴሬተሮች አሉ፣ ጠቅላላ አሉ። ወደ ታች ጠብ ማድረግ ነው። ልክ ድምጻቸው ሲሰማ የሆነ ነገር ሲመጣ ጠብ እያደረግን እንጥላለን። የሚረብሽ ሰው ካለ ሚዩት እናደርጋለን እንደ በፊታችን። አይ ሚዩት አላረግም ካለ ደግሞ መሬት እንጥለዋለን። ይሄ ነው እኔ የማውቀው እንጂ አሁን እዚህ ጋር የ3 ሰዓት እንደዚህ ወሬ አለ፣ የ3 ሰዓት ክርክር አለ ምናምን። እኔ በነገራችን ላይ አልስማማበትም በፍጹም። ኮመንትም የሚጽፍ ሰው መብቱ ነው፣ መጻፍ ይችላል፣ መብት አለው። ከስር የራሱን የተሰማውን ነገር መጻፍ ይችላል። ይሄ የመብት ነው። በቃ ማንም በእጁ አይከለክለውም። ለምንድን ነው ማን ሁሉንም ኮመንት የሚጽፈውን በብሎክ ሸኝተን እኛ ብቻችንን ልናጨበጭብ ነው? ገስት ላይ አልገባኝ። እኔ አንቺን መቃወሚያ አይደለም እና የምናስተካክለው ነገር ካለ እናስተካክል። ቤት ውስጥ የሚገቡ ልጆች የምታስተካክሉት ይሄንን ነው። እንግዳ ሲመጣ ረብሻ አንፈልግም ይባሉ። ትናንትና መታለች ልጅቷ አስተናግድናታት መስልበት። ሲቀጥል ደግሞ እኛ እዚህ ጋር ሰብስክራይብ የምናደርገው በፍቅር መታ ስለጠየቀችን ነው እንጂ ሌላውን እየቀጣና መታ ሰብስክራይብ አናደርግም። ይሄን ትናንትና በጣም ነው የደበረው። ማንንም ጣልቼ እዚህ ጋር ሰብስክራይብ አላደርግም። ግን ልጅቷ መጣች፣ በፍቅር መታለች። ሰብስክራይብ ባካችሁ አሉ ምናለች። ኦኬ እናስደርግሻለን አለ። መጥተው እንዲህ ቢጠይቁን ከሆነ እናደርጋለን እንጂ ፈልጌ አምጥቼ ሰብስክራይብ ትደረግ አትደረግ ብዬ እኔ እንደዚህ አስተያየት አልሰጥም። በፊት እንደምንጮኸው እዚህ ቦታ ላይ መልስ ልስጥሽ ከጨረስኩ በኋላ ይሻላል። እንጨርስና አስተያየት ኮመንት ልስጥሽ። ኮመንቱ ላይ መልስ ልስጥሽ። አንደኛ ጀመራ ላይ ኮመንት እኔ ክልክል ነው ኮመንት ያልኩሽ ቁም ነገር ሰው ሲያወራ ይኸውልሽ፣ ቁም ነገር አሁን ቁም ነገር ወይም ደግሞ እዚህ ጋር ታወራላችሁ ወይም ደግሞ ኢንተርቪው ታደርጊያለሽ። ገባሽ? አንቺ ኢንተርቪው ስታደርጊ ወይም ደግሞ ቪዲዮ ልንቀደው እንችላለን። ገባሽ አይደለም? ቪዲዮ ልትቀድሽ ትያለሽ። ያንን ኮመንት ምን ይሆናል ውስጥ ይገባል። እሱ ላይ ያን ሰዓት እኮ ቪዲዮ ሊቀረጽ ስለሆነ አቁሙ ብለሽ መናገር መብታለሽ እንጂ እዛ ጋር ኮሜንት እየተመላለሱ ነው በብሎክ እንሸኛለን። ሹ ያኔ አዎ አሁንም እላለሁ ለምን ቁም ነገር ሲናወራ ከሚሚ ገስት ላይ ህዝቡ እንዳትመጣ እያልሽ ነው። እኛ ማንመጣማ ህዝብ ከሌለ ማለያየኝ ነው ማልዲት የዛሬው ንግግርሽ ከይቅርታ ጋር እኔ አልተመቸኝም። ወርቅ ነው በቃ የዛሬው ንግግርሽ አልመሰለኝም። እኔ አይንሻ አርፈሽ ተቀመጫ። አይንሻ ተረጋጊ። እያወራን ነው አይደለ? ምን ፈታውን ነገር እዚህ ገስት ላይ ቁጭ ብለን እንፈታለን ያለውን ነገር እንሻ። ቁም ነገር ስናወራ ቁም ነገር አንድ ሰው ወይም ደግሞ እንግዳ መጥቶ ቁም ነገር ሲያወራ ቁም ነገር ስናወራ ያ ነገር ተመለሽ አይንሻ። አሁኑኑ ተመለሽ ነይ ገስት ላይ አይንሻ። እመቤቴን እንጣላለን። ነይ ተመለሽ። ንግግር ይሄ ነገር ካስከፋቸው ይቅር። እኔ ጥፋተኛ ነኝ። ኖ ኦብሴ እንደሱ አይደለም። ይኸውልሽ ቶሎ ብለሽ ጥፋተኛ ነኝ አትበይ። አንቺ መሰለሽን አምጥተሻል። እኛ አርመን ወደ ቦታሽን መልሳለን እንጂ ጥፋተኛ ነኝ ይቅርታ እላለሁ አይደለም። ኦብሴ ይሄ የሚያስከፋ ነገር አይደለም። አዳምጪ። ይሄ የሚያስከፋ ነገር አይደለም ነው እኮ። አሁንም እኮ እኛ የመሰለንን ነው እያወራን ያለ ነው። እዚህ ጋር ታች ላይ ሰው ማጣት አለ፣ ገስት ላይ ቁጭ የሚል ሰው ማጣት አለ። ጥፋተኛ የሆነን ሰው አምጥተን ገስት ላይ ቁጭ አድርገን እናወራዋለን። ከዛ የሚመለስ ከሆነ እረፍ እንለዋለን። እንግዳ ሲመጣብን ጥያቄ ለሚመጣው ነገር ሚውት እያደረግን እያንዳንዳችን አሁንም እንደምንለው አሁንም ኔትወርክ ነው አዘግጎ የጣለኝ። በጣም ይቅርታ።
እሺ አንዴ ላውራና አንዴ ልወጣ ነው ወደ ፎቅ። አሁን እኔ ንግግሬ ላይ ኦኬ እናንተ ነው የምታስተካክሉት። እኔ ይሄንን አምጥቻለሁ፣ ግን ኮመንት ላይ ያልኩት ቁም ነገር ስናወራ ስርዓት መሆን አለበት። እንደገና ደግሞ እንትኑ ላይ ብሎክ ላይ እዚህ ጋር ገስት ላይ እንግዳ ይኸውልሽ፣ በመሀል አሁን እንግዳው ይመጣል አይደለም? ወይም ቲጂ ትቀበላለች፣ ወይም ደግሞ አንቺ ትቀበላለች፣ ወይም ደግሞ እንሻ ትቀበላለች አይደለም? በመሀል መግባት በመሀል ገባሽ አይደለም? በመሀል እሷ ጨርሻለሁ ወይም ደግሞ እንደዚህ የምታደርጉት ያንን ነገር ከዚህ በፊትም እየተተባበርን ነው። በመሀል የሚገባ ወይም ደግሞ ቀልድ የሚያመጣ ሰው እዛ ላይ ከገስት ላይ ይወርዳሉ። ያልኩበት እዛኛው ላይ አንደኛ ይሄኛው ነው የታልኩት። ገባሽ? ያኛው ሰው ከገስት ላይ ካወረደ እንትን እንዳትሉ እንዳትቀየሙ። ሁለተኛ ይሄኛው ነው። ያኛው ደግሞ ብሎክ ይደረጋል። ያልኩበት መንገድ ሰው ቁም ነገር ሲያወራ ጠንቅቆ ማወቅ አለበት፣ መስማት አለበት። እዚህ ጋር ኮሜንት አንድ ሰው ሲመጣ ያውቃል የቤቱን ነገር ማለት ነው። ጠንቅቆ ማወቅ አለበት። አንድ ሰው ሲያወራ አሁን ሃይሚ ታወራለች፣ የምታወራው መንገድ ላይ ወይም ደግሞ የመጣ ከላይ አምጥቶ ያንን ኮሜንት መጻፍ ሳይሆን አዳምጦ ኮሜንት መስጠት። ያንን ላይ ተናገርኩት። አንቺ ደግሞ አንቺ እዚህ ላይ ታስተካክለሽ ካላችሁኝ ነው እናንተ አስተካክሉ። እርታ እኔ የመሰለኝን ነው እንደዚህ መሆን አለበት ያልኩት ነው። ላይ ማስተካከል እናንተ ባንታ ነው እና እንደዛ ነው የምለው። ጫርቻለሁ ነው አይቻለሁ። ሃይሚ ማውራት ትችላለች። እሺ እኔ አሁንም የምለው ነገር ምንድነው መስተካከል ያለበት ነገር እያስተካከልን እየተነጋገርን ነው እንጂ ባንዴ ይሄ ገስት እንደዚህ መሆን አለበት፣ ይሄ ገስት እንዲህ መሆን አለበት። ይሄ እኔ ብዙ ማለት ነው እንደ ራሴ እንትኑ ላይ ሰዓቱ ላይ ሳላወራ ይቅርታ ይጂዬ ሃይሚዬ ሰዓቱ ላይ እንትን አልሰጠሁሽ። ሰዓት ላይ ደግሞ ምን እንደሆነ ታውቂያለሽ? ሰዓቱ ላይ የተናገርኩት አሁን እኛ ከ3 ሰዓት 4 ሰዓት ጥያቄ መጠየቅ እንችላለን። እኛ እዚህ ጋር ያለን ማለት ነው ጥያቄና መልስ አሁን ሁሉ ጊዜ ጭቅጭቅ ነው የምንጫወትበት ሰዓት ራሱ መኖር አለበት። ያልኩበት ሰዓት እኛ እዚህ ጋር ያለኑ ጥያቄ ጫወታችን ከ4 ሰዓት ከ3 ሰዓት እስከ 4 ሰዓት እኛ ሌሎቹን አሁን አላልኩም። እኔ መቶ የሚጠይቁ ሰዎች ካሉ ደግሞ በመሀል ጫወታ ከዛ በፊት አሁን ከ6 ሰዓት እስከ 7 ሰዓት እኛ ጥያቄ ወይም አስተያየት ያለንበት ሁሉ ጊዜ ይሰለቸናል። ከ6 ሰዓት አድርገንበት ከ6 ሰዓት እስከ 7 ሰዓት ያንን ጥያቄ የሚሆን አስተያየትም ቢሆን ሰዓት ገደብ አድርገንበት እኛ ጨርሰን እኛ የራሳችን የቤቱ ልጆች ማለት ነው ጨርሰን ወደ ጨዋታችን 3 ሰዓት እንደዛው ያለን ስብሰባ እንደ ስብሰባ ይሄ ነገር የምናወራበት ያ ነገር ጨርሰን ወደ ራሳችን ሙድ መግባት አለበት። ይሄ ነው ያልኩት። ያንን ላው ስታስ ላይ ይሄንን አስተካክል ጨርሻለሁ። ላስተካክልሽ እኔ ብቻ ሳልሆን እርግጠኛ ነኝ የሚስማሙበታል ብዬ አስባለሁ። አሁን ያልገባው ሰው የገባው ሰው ምናምን የሚባል አማርኛ እኔ አይገባኝም። ኦኬ እንትኑን ቪዲዮን ያልገባው ሰው እዚህ ጋር መጥቶ ሊጠይቅ ይችላል። ግን ሰዓት ለምን እንወስንለታለን? ለምን እንደዚህ እንዳልኩሽ ታውቂያለሽ? ያ ሰው እኮ ስራ ሊኖረው ይችላል። እየሰማን ነው፣ ግን መጠየቅ እየፈለገ ወይ ማዳሟ ትኖራለች ወይ የሆነ ነገር ትሆናለች። አጋጣሚ በመጣችበት ሰዓት ወይ እንዲህ ያልገባኝም ብትል ወይ እንዲህ እኮ ነው ብንላት ምንም ማለት አይደለም። በጨዋታ ማለት እንደዛ ታስረጃትና ወደ ራስሽ ጨዋታ ደግሞ ትገለበጫለሽ። ገባሻ? ልክ በፊት እንደነበረው ለምንድን ነው መቀየሩ ያስፈለገው? አልገባኝም። እኔ አሁን ትላንትም ህግ አውጥተናል አንቺ ነሽ የቀራሽው እያሉኝ ነበረ ቲጂና አይሻ ማለት ነው። የምን ህግ ነው ብዬ ነው ጥያቄ ያቀረብኩት። እዚህ ጋር ቲክቶክ ላይ ነው ያለነው ህግ የሚያወጣልን የቲክቶኩ ነው እንጂ እኛ አይደለንም። እና
አንድ ሰው ደክሞ ማለት አንድ ሰው እየሰማችን አጠገባ ኤርፎን አድርጌ ሚውት አድርጌ ያለው አይደለ? ያንን ጥያቄ መጠየቅ እየፈለኩ ማዳሜ ከጎኔ ልትሆን ትችላለች፣ ስራ ቢዚ ሊሆን ይችላለሁ። በፈለኩት ሰዓት መጥቼ ግን እኔ ካስገባችሁ ወይ እንዲህ እኮ ፈልጌ ነበረ በእንደዚህ ቦታ ላይ አልገባኝም ሲያስረዱኝ خلاص ሰዓት መወሰን ለምን አስፈለገ? በጨዋታ ሰዓት ጨዋታ ነው፣ በቀልድ ሰዓት ቀልድ ነው፣ በጥያቄ ሰዓት ደግሞ እየተሳሳቀን እንደዚህ እኮ ነው ተባብለን እንመላለሳለን። ድሮ ያለው አካሄድ ለኔ በነገራችን ላይ በፊት የነበረው አካሄድ አሁን ህጋችን በጣም እየጠነከረ ነው መሰለኝ። የሆነ ነገሮች ክራውድድ እየሆኑብን እየመጣን ነው። እዚህ ገስት ላይ እውነቱን ነው ማውራው። ይሄ እንደዚህ ሸፋፍኝ ማለፍ አልፈልግም፣ አይደለውም እንደዚህ አይነት ሰው ግን እንደዚህ ነው ለማለት ራሱ እያስፈራን ነው። እኛ አስተያየት ለመስጠትም እያስፈራን ነው። ለዛ ለምን የበፊቱ ምንስቀው እየዘፈንን ምንጮተው እንትን እያልን ሁሉ ነገር እያደረግን ምንጮተው ነገር ተመችቶናል ሁላችንም። በዛ አካሄድ እንቀጥል። አለቀ በቃ። ጥያቄ ካላቸው ይጠይቁ፣ መጫወት ከፈለጉ ይጮቱ ገብተው። ጥያቄ ያለውን ሰው እናስተናግዳለን፣ መጫወት ካለብን እንጮታለን። መጥፎ የሚያወራውን ታይ እንደዚህ አይደለም ብለን እንመልሳለን። እንደ ዱራችን አይገባኝም ካለች ድምጿን መሬት እናሰማታለን አውርደን ሞዴሬተሮች። አለቀ። ሰዓት ገደብ ምናምን አያስፈልገውም። ምክንያቱም ሰዓት ገደብ የምንይዘው እኮ ስብሰባ ሲኖረን ነው። ሰዓት ገደብ የሚኖረን አጨብጭበን አይደለም የምንወርደው፣ ተወያይተን። ወይ አንድ ሰው እኮ የሚመጣው እዚህ አውስያ አንድ ሰው የሚመጣው ምን እንደው ታውቂያለሽ? አንድ ወይ አናዶት ነው ቪዲዮ ወይንም እዚህ ጋር ህግና ደንብ ወጥቶልን አንድ ቤት ታሽገን እየኖርን ህግና ደንብ ከወጣልን ገስት ላይ ለምን እንመጣለን? እዚሁ የታሸግንበት ቪዲዮአችንን አይተን ከራሳችን ጋር እያወራን እኮ መዋልም ማደርም እንችላለን። ለዛ ይሄ ነገር ቢቀር ብዬ እኔ አስተያየት ሰጣለሁ። በራሴ ነው በሌላው አይደለም፣ በራሴ ነው። ያጠፋ ሰው ካለ አምጥተን ተው እንደዚህ አይደለም፣ ለምን እንደዚህ ያልሽ፣ እንደዚህ ቦታ ላይ ተሳስተሻል ታይ ብለን እንደ ድሮ አርመን። የበፊቱ የሚሚ ቤት ይጣፍጣል። ህግ ደንብ አያስፈልገውም። በአጠቃላይ ስህተት ካለብኝ ኮመንት ላይ ያላችሁ ሰዎች ስህተት አለብሽ፣ ገስት ላይ ያላችሁ ሰዎች ልክ ንግግሬን ሲጨርስ ስህተት አለብሽ ብላችሁ መመለስ ትችላላችሁ። የሚሚ ቤት የድሮ ቤት ይጣፍጣል። በጨዋታ መሀል ጨዋታ ነው። ሰው ሲመጣ ዝምታ ነው። ጥያቄ ለመጠየቅ በጨዋታ መሀል ጨዋታ ነው። በዝምታ መሀል ዝምታ አለ። ሰው ሲመጣብን እንግዳ ሲቀጥል ደግሞ ኮመንት ደግሞ እኔ ለቲጂ የፈለኩትን ነገር ሜንሽን አድርጌ ብጽፍ አትጻፊም የሚለኝ ህግ የለም ብሎ ነገር የለም። ምክንያቱም እጄም ስልኬም የራሴ ስለሆነ የታችኛውን ሰው ደግሞ አትጻፍ ማለት መብት የለንም። እዚህ ጋር እኮ በእኛ ሊዝናና ሊሰማ ምናምን ነው የሚመጣው እንጂ የእኛን ህግና ደንብ ሊሰማ አይደለም የሚመጣው የታችኛው ሰው። ተግባባን? ለዛ የድሮ የሚሚ ቤት ይጣፍጣል። በዚሁ ይቀጥል። በዚህ የምትስማሙ ካላችሁ አይ የኦብሴ ህግ ተመችቶናል፣ ሃይሚ ተሳስተሻል የምትሉም ከሆነ እቀበላለሁ። ህግና ደንብ ግን አያስፈልገውም። በጤንነት የማወራው ነገር ማለት ነው። አመሰግናለሁ። ጥያቄ ምንም ካላችሁ መጠየቅ ትችላላችሁ። እሺ ሃይሚ እቀበላለሁ። እኔ ኦብስዬ ነው እንደበላት ኦብሲ ሳይለንት አድርጉ። ኦኬ እሺ። ይሄው እኛ ትናንትና እንደ ቀልድ ነው ያደረግነው ይሄን ነገር። አሁን ወደ ምሮ ወስዳችሁ ህግና ወጣ ልበለውና እኛ የሚገርማችሁ እኔ ይሄ ወሬ ነገር አልችልም ለማንኛውም። ስለዚህ ትናንት የተባለውን ነገር ሁለቴ ሶስቴ ስትሉ ስለሰማሁ ነው። ትናንትና እኔ ነኝ እንደውም የጀመርኩት። ወይ ህግና የሆነች ልጅ ትትሳሳት ሰምተን ተታየ መጣይልኝ ወይ እዚህ ቤት እኮ ህግና ደንብ አለው ምናምን ብለን እየቀለር ያን ነገር ነው ያስተላለፍነው። እናንተ አሁን እንደምር አድርጋችሁ እንደገና እያደረጋችሁት ነው ያላችሁት። ስለዚህ ስህተት ከሆነ እኔ ነኝ እንደውም ይሄን ነገር እንደዛ እያልኩኝ እየቀለርኩ የነበረው። ኦፍስዬ ደግሞ በምትሉት ነገር ሁላችሁም ተስማምታችሁ እንጂ እንዲህ አይነት ረጅም አድርጋችሁ ጭቅጭቅ ውስጥ ፓርታማ ምንድነው አፓርታማ ያገባችሁ መስላችሁ ጭቅጭቅ። ኧረ ለፈጠራችሁ አትፍጠሩ። خلاص እንደፈለጋችሁ ሁኑ። እኔ የሚገርማችሁ ሚሚ ቤት ድሮ ራሱ ብቻዋን ሆና እኮ ራሱ ስንቀመጥ እኔና የሆኑ 3-4 ልጆች ነበርንና አልቆይም ለራሱ እኔ ላይ ቁጭ ብዬ ማለት አልወድም ራሱ። አሁን ራሱ ውስጥ እየተጨነቀ ነው ያለው። እኔ በራሴ ፈታ መልሰው ምዝናና ሰው ነኝ እኔ ውዶች። ስለዚህ በትናንትና ወሬ አታውሩ። ትናንትና እኔ ነኝ ያነሳሁት
ይሄ ይውጣ ብዬ እንደዚህ ህግና ደንብ አለው የኛ ቤት የወታደር ቤት ነው ምናምን ለርኩት እኔ ነኝ እና ታጠፋው ይቅርታ ለማንኛውም ቀጥሉበት ችግር የለውም በቃ ሚሚዬ ማነሽ እንደ